በኤምኤስሲ ወር በፒኤችዲ ዲዘርቴሽን ዲፌንስ ላይ ስትሮንግ ክሪቲሲዝም ሊገጥመን ይችላል። ስትሮንግ የሆነ ትችት ከኤግዛማይነር አይደል፣ የተለያዩ ቦርድ ኦፍ ኤግዛማይነር አሉ፣ ከነሱ ሊገጥመን ይችላል። ሃው ዊ ዲል ዊዝ ዚስ፣ እንዴት ነው አድሬስ ማድረግ የምንችለው ይሄንን ስትሮንግ ክሪቲሲዝም ሲገጥመን? የመጀመሪያው ቫሊድ የሆነ ነገር ትክክለኛ የሆነ ነገርን አክኖሌጅ ማድረግ ነው። ቴንኪው ማለት ነው፣ ተቀብያለሁ ማለት ነው ትክክለኛ የሆነ ነገር ላይ። ሁለተኛ ደግሞ ሪስፖንድ ማድረግ ስንፈልግ ከኤቪደንስ ጋር አስደግፈን ከማስረጃ ጋር አስደግፈን ብንመልስ ተመራጭ ሆነ። ሶስተኛ ክላሪፋይ አሰምፕሽን፣ ምንድን ነው የተባልኩ፣ ከምን አንግል ነው የተጠየቁት፣ ጥያቄውን ራሱ መረዳት። ስለዚህ ለመመለስ መስማት የለብንም፣ ለመረዳት መስማት ያለብን ማለት ነው። መጀመሪያ ጥያቄውን ተረድተን ትክክለኛ ነገር መመለስ ነው ያለብን እንጂ ለመመለስ ሳይሆን ለመረዳት እንስማ ማለት ነው። የተጠየቀውን ጥያቄ በደንብ እንረዳ። ስለዚህ ይህንን ካረግን በኋላ ስመልስ ከኢምፕሩቭመንት ጋር የተለያየ ኢምፕሩቭመንት ያሳየነውን ኢምፕሩቭመንት እሱን አስደግፈ ብመልስ የእኛን ኮንትሪቢዩሽን ሾው ብናደረግ ተመራጭ ይሆናል ማለት ነው። ለምን ዲፌንሲቭ መሆን በጣም ማለት ነው ጭቅጭቅ ማብዛት እንትን ማብዛት ምንድነው የማቹሪቲ ማነስ ነው። እንደዛ ነው የሚታየው። ከኤቪደንስ ጋር ከሪዝን ጋር ደግሞ ሪስፖንድ ማድረግ ሬዲነስን ያሳያል ማለት ነው። ዊዝ ኤቪደንስ ምናምን ካስረዳን እንትን ካልን በጣም እንደተዘጋጀን ነው የሚያሳየው ማለት ነው። ግን እዛው ጋር ከተከራከረን ከተጨቃጨቀን ምን ይሆናል? ምንድነው ኢማቹሪቲ ነው። ስለዚህ ውጤታችንንም ይጎዳል። ስለዚህ ከዚህ አንጻር ጥንቃቄ ብናደርግ